ሰላም ጤና ይስጥልኝ። የተከበራችሁ የመረብ ሚዲያ ቤተሰቦች እንደምን አደራችሁ፣ እንደምን አረፈዳችሁ። ከመረብ ሚዲያም የዛሬ ጥር 4 2018 ዓ.ም የረፋድ መረጃዎችን አጠናቅረን ይዘን ቀርበናል። ከያዝናቸው መረጃዎች መካከል አርዕስተ ዜናውን በማስቀደም ወደ እናንተ የምናደርስ ይሆናል። በዳውንት ወረዳ የኩርባ መድኃኔዓለም ቤተክርስቲያንና የየጨት ገብርኤል ቤተክርስቲያን የከባድ መሳሪያ ማጥመጃ ሆነዋል። በዚህ ማህበረሰቡ በትላንትናው ዕለት ተቃውሞ አስነስቷል። የአገዛዙ ወታደሮችም ተቃውሞውን ለማፈን የጽንፈኛ ተላላኪ በሚል ታርጋ በመለጠፍ ገሚሶቹን እያሰሩ ሲሆን ተቃውሞ በርትቷል። ከተማዋ ላይ ውጥረት ነግሷል። መረጃውን በዝርዝር አጠናቅረን ይዘነዋል። በሌላኛው መረጃችን ከደብረ ታቦር በ6 ኪሎ ሜትር ርቀት ላይ በተፈጸመ ደፈጣ ጥቃት 26 የአገዛዙ ወታደሮች ሙትና ቁስለኛ ተደረጉም። የአገዛዙ ኃይል ትላንት ከሰዓት አካባቢ የፋኖን እንቅስቃሴ ተከትለው የደፈጣ ጥቃት ለመፈጸም በዝግጅት ላይ እንዳለ ነው ጀግኖቹ ለእራት ያሰባቸውን የጠላት ኃይል መክሰስ ላይ ፍጥምጥም አድርገው የበሉት። ፋኖ የጥላትን መረጃ ማዛባት፣ ጥላት ራሱ በወጣው የሴራ ድር ራሱ ተጠልፎ እንዲወድቅ በማድረግ ጥላትን ወደ ቀይ ዞን ስቦ በማስገባትና የሙሉ ጊዜ ጨበጣ ውጊያ በማድረግ ሙሉ በሙሉ በመደምሰስ የሚያደርገውን ተጋድሎ አጠናክሮ ቀጥሏል። መረጃውን በዝርዝር ታደምጡታላችሁ። በሌላኛው መረጃችን መነሻቸውን ከደሃና አምደ ወርቅ አድርገው ሲንቀሳቀሱ በነበሩ የሚሊሻና የፖሊስ አባላት ላይ በተወሰደ እርምጃ 35 የሚሆኑት ሙትና ቁስለኛ መደረጋቸው ታወቀ። በውጊያው 37 የነፍስ ወከፍ ክላሽንኮቭ መሳሪያ በፋኖ ቁጥጥር ስር የዋለ ሲሆን በተጨማሪም ሌሎች የጠላት ወታደራዊ ንብረቶች ተማርከዋል ተብሏል። በህልውና ትግሉ የማይቀረውን የአማራ ህዝብን የድል ቀን ለማደናቀፍ ከጠላት ብልጽግና ጎን በመሰለፍ በህዝባቸው ላይ ለሚፈጸመው የዘር ጭፍጨፋ ተባባሪ ሆነው በቆዩ ካድሬና ባንዳዎች ላይ ፋኖ እየወሰደ የሚገኘው ጥብቅ እርምጃ ተጠናክሮ ቀጥሏል። መረጃውን በዝርዝር አሰናድተነዋል፣ ታደምጡታላችሁ። በደብረ ማርቆስ ከተማ ትላንት በስቲያ አጥቢያ ሌሊቱን በተፈጸመ ቦምብ ጥቃት በርካታ የብአዴን ሎሌዎች መገደላቸውን ተከትለው በከተማዋ ያገዛዙ ወታደሮች እየፈጸሙት የሚገኘው የጅምላ ስር ተባብሶ ቀጥሏል። በርካታ የከተማ ነዋሪዎች መምህራንን ጨምሮ ለእስር ተዳርገዋል። መረጃውን በዝርዝር አሰናድተነዋል፣ ታደምጡታላችሁ። የተከበራችሁ አድማጭ ተመልካቾቻችን ቆይታችሁ ከኛ ጋር ከሆነ የእነዚህን መረጃዎች ዝርዝርና ሌሎች የዛሬ ረፋድ መረጃዎችን የምታደምጡ ይሆናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን አለፍን። መነሻቸውን ከደሃና አምደ ወርቅ አድርገው ሲንቀሳቀሱ በነበሩ የሚሊሻና ፖሊስ አባላት ላይ በተወሰደ እርምጃ 35 የሚሆኑት ሙትና ቁስለኛ ተደረጉ። በውጊያው 37 የነፍስ ወከፍ ክላሽንኮቭ መሳሪያ በፋኖ ቁጥጥር ስር የዋለ ሲሆን በተጨማሪም ሌሎች የጥላት ወታደራዊ ንብረቶች በፋኖ ተማርከዋል። ህዝባቸውን ከርተው ከጥላት ጋር ባበሩ ባንዳዎች ላይ የሚወሰደው እርምጃ ተጠናክሮ ቀጥሏል። በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ምኒልክ ዕዝ ላስታ ሳምና ኮር ስር ከዋክሹም ብርጌድ የተወጣጡ የፋኖ ሀዶች የብአዴን ሎሌዎች ላይ በወሰዱት እርምጃ ታላቅ ድል መቀዳጀታቸውን መረብ ሚዲያ ለማረጋገጥ ችሏል። የሚሊሻና የፖሊስ አባላቱ ትላንት ጥር 3 2018 ዓ.ም ማለዳ መነሻቸውን በምስራቅ አማራ ቀጠና የደሃና ወረዳ መቀመጫ ከሆነችው ከአምደ ወርቅ ከተማ በማድረግ መከላከያ ሰራዊት በሚሰጣቸው የከባድ መሳሪያ ሽፋን ተጠቅመው በአካባቢው እየተንቀሳቀሱ ባለበት ነው ልዩ ቦታው አባ ማቦ በተባለ አካባቢ ላይ በቀጠናው የጠላት ኃይል ነገር ተወርቻ አስረው በሚገኙ የፋኖ ኃይሎች ከባድ ጥቃት የተፈጸመባቸው። ወረዳው አባ ማቦ ተብሎ በሚጠራው አካባቢ ከማለዳው ጀምሮ እስከ አመሻሽ በዘለቀው በዚያው ውጊያ በቁጥር 20 የሚሊሻና የፖሊስ አባላት ሲገደሉ 15ቱ ደግሞ ቆስለዋል የተባለ ሲሆን በድምሩ 35 ተላላኪ ባንዳዎች ሙትና ቁስለኛ መደረጋቸውን መረብ ሚዲያ ለማረጋገጥ ችሏል። በውጊያው ሙትና ቁስለኛ ከተደረጉ 35 የብአዴን ሎሌዎች በተጨማሪ 37 የነፍስ ወከፍ ክላሽንኮቭ መሳሪያና ሌሎች የጥላት ወታደራዊ ንብረቶች በፋኖ ቁጥጥር ስር ውለዋል። በህልውና ትግሉ የማይቀረውን የአማራ ህዝብን የድል ቀን ለማደናቀፍ ከጥላት ብልጽግና ጎን በመሰለፍ በህዝባቸው ላይ ለሚፈጸመው የዘር ጭፍጨፋ ተባባሪ ሆነው በቆዩ ካድሬና ባንዳዎች ላይ ፋኖ እየወሰደ የሚገኘው ጥብቅ እርምጃ ተጠናክሮ ቀጥሏል። ወደ ሌላኛው መረጃችን አለፍን። ከደብረ ታቦር ከተማ በ6 ኪሎ ሜትር ርቀት ላይ በተፈጸመ ደፈጣ ጥቃት 26 የአገዛዙ ወታደሮች ሞትና ቁስለኛ ተደረጉ። የአገዛዙ ኃይል ትላንት ከሰዓት አካባቢ የፋኖን እንቅስቃሴ ተከትሎ የደፈጣ ጥቃት ለመፈጸም በዝግጅት ላይ እንዳለ ነው ጀግኖቹ ለራት ያሰባቸውን የጠላት ኃይል መክሰስ ላይ ፍጥምጥም ቁርጥምጥም አድርገው የበሉት።
የአገዛዙ አራዊት ሰራዊት ሰራው ባለው መረጃ መሰረት ለተልኮ ወደ እብናት በለሳና ሊቦ ከምከም የተላኩ በበላይ እዝ ሜጀር ጀነራል ውባንታ ባተ ተወርዋሪ ክፍለ ጦር አሳምነው ብርጌድ አባላትን ለማጥመድ ከደብረ ታቦር ከተማ ተነስቶ መቁረጫ ቦታዎች ላይ ደፈጣ ለማድረግ ቅጀት የሆነ ከባድ ሂሳብ ሰርቶ ነበረ። ይህ የሆነው ትላንት ጥር 3 2018 ነው። ነገር ግን ፈጣኖቹ የውባንታ ባተ የግብር ልጆች መረጃቸውን በሁሉም አቅጣጫ አስፍተው መረጃን በመረጃ ጠፍተው ጥላት ሊይዘው የነበረውን የደፈጣ ቦታ ቀድመው ይዘው ጉር ሰርተውታል። ጨካኙና አውሬው ያገዛዙ ሰራዊት ሀገራማን ብሎ ነፍጠኞቹን በደፈጣ ሊበላ ቋምጦ ደፈጣ ይዛሉ ያለበትን ወሳኝ ቦታ የሜጀር ጀነራል ውባንታ ባተ ልጆች በመያዝ ጥላትን የሚፈልጉበት ቦታ አስገብተው ጭዳ አድርገውት ቀርተዋል። ከደብረ ታቦር ከተማ በ6 ኪሎ ሜትር ርቀት ላይ ባለችው ሎላፋፍ ተብላ በምትጠራው አካባቢ ላይ በተፈጸመው የደፈጣ ምት በቁጥር 16 ያገዛዙ ወታደሮች ሲገደሉ ከ10 በላይ የሚሆኑት ደግሞ ክፉኛ ቆስለዋል። በጥቃቱ የተገደሉት እዛው አካባቢ በጅምላ ሲቀበሩ፣ የቆሰሉት ደግሞ ወደ ደብረ ታቦር ሆስፒታልና ጤና ጣቢያዎች መወሰዳቸው ታውቋል። ፋኖ የጥላትን መረጃ ማዛባት፣ ጥላት ራሱ ባወጣው የሴራ ድር ራሱ ተጠልፎ እንዲወርቅ በማድረግ ጥላትን ወደ ቀይ ዞን ስቦ በማስገባትና የሙሉ ጊዜ ጨበጣ ውጊያ በማድረግ ሙሉ በሙሉ በመደምሰስ የሚያደርገውን ተጋድሎ አጠናክሮ ቀጥሏል። ወደ ሌላኛው መረጃችን አለፍን። በዳውንት ወረዳ የኩርባ መድኃኔዓለም ቤተክርስቲያንና በከተማዋ የጨት ገብርኤል ቤተክርስቲያን ምዕመናን በአገዛዙ ወታደሮች ላይ ተቃውሞ አስነሱ። የፋሽስቱ ሰራዊት በኩርባ ቤተክርስቲያንና የጨት ገብርኤል ቤተክርስቲያን ቅጥር ግቢ ውስጥ ምሽጉን በመስራት የአብያተ ክርስቲያናቱን ቅጥር ግቢ ለመጸዳጃነት ብሎም ንጹሃንን አፍኖ መግደያ፣ ታዳጊ ሴቶችን መድፈሪያ በማድረግ ቅዱሱን የሃይማኖት ስፍራ አርክሶታል። በተለይ ቤተክርስቲያናቱ የመድፍና የሌሎች ከባባድ መሳሪያዎች ማጥመጃ በመሆናቸው አገልጋዮችና ምዕመናን ወደ ቤተክርስቲያኑ እንዳይሄዱ እየታገዱ መሆኑ ታውቋል። ለቅዳሴ ሌሊት ወደ ቤተክርስቲያን ሲሄዱ የነበሩ ካህናትና ዲያቆናት እየተደበደቡ ሲሆን ከፊሎቹም የጽንፈኛ ተላላኪ በሚል ለእስር ተዳርገዋል። በዚህም በከተማዋ የሚገኙ ምዕመናን በአገዛዙ ወታደሮች ላይ ቁጣቸውን እየገለጹ ነው። ቤተክርስቲያናችንን ለቃችሁ ውጡ፣ ምሽጋችሁን አፍርሱ፣ ከባድ መሳሪያቸውን ማንሱልን በሚል ትላንት ጥር 3 2018 ዓ.ም ዕለተ ሰንበት ህዝበ ምዕመኑ በሰልፍ ድምጹን አሰምቷል። ሆኖም ግን የነውረኛው ብልጽግና ቡድን አገልጋይ ወታደሮች የህዝቡን ጥያቄ ሰምተው አካባቢውን ለቀው ከመውጣት ይልቅ የጽንፈኛ ተላላኪ ናቸው የሚል ታርጋ በመስጠት ምዕመኑን በማሸማቀቅ እንደመለሷቸው ታውቋል። ወደ ሌላኛው መረጃችን አለፍን። በደብረ ማርቆስ ከተማ 670 መምህራን መታፈናቸው ተሰምቷል። በአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ ዕዝ 206ኛ ኮር በመማር ማስተማር ሂደቱ ከመምህራን ጋር ለመወያየት ባደረገው ጥሪ መሰረት ከደብረ ማርቆስ ከተማ ተነስተው ወደ ስብሰባ ሊሄዱ የነበሩ 670 መምህራንና ርዕሰ መምህራን በአገዛዙ ወታደሮች ታፍነዋል። ከ25 በላይ መኪና በማዘጋጀት በ206ኛ ኮር አመራሮች ጋር ለመወያየት ያቀኑት 670 መምህራን ከህዳር ወር ጀምሮ የ2 ወር ደሞዝ በአምባገነኑ ስርዓት ተነጥቀዋል። ትግሉን በማጠልሸት ተጠምዶ የነበረው የምስራቅ ጎጃም ካድሬ ትላንት ጥር 3 2018 ዓ.ም ከጠዋት ጀምሮ ኬላ ዘርግተው መምህራንን በማጎር የተጠመደ ሲሆን ከ74 በላይ መምህራንን ክፉኛ ደብድቦ ጉዳት አደርሶባቸዋል ተብሏል። ትላንት አጥቢያ ሌሊቱን በከተማ በተፈጸመ የቦምብ ጥቃት በርካታ የብአዴን አገልጋይ ሎሌዎች መገደላቸውን በዘገባችን አይዘነጋም። በቴዎድሮስ ዕዝ 206ኛ ኮር አዳይ ቡድን አባላት በደብረ ማርቆስ ከተማ ትላንት በስቲያ ለትናንት አጥቢያ ሌሊት በ3 አቅጣጫ በፈጸሙት አስደናቂ የቦምብ ጥቃት ከመሃል አደባባይ ወደ ውሃ ጋን ስትከንፍ የነበረችው ፓትሮልን በማጋየት በፓትሮሏ ላይ የነበሩ 4 ወታደሮች ሲገደሉ 2ቱ ከባድ ቁስለኛ ሆነዋል። በተመሳሳይ ሰዓት በጎዛመን ጤና ጥበቃ ጽሕፈት ቤት ዙሪያ በመሸጉ የሚሊሻ አባላት ላይ በደረሰ የቦምብ ጥቃት በፖሊስ ጠርናፊውን ጨምሮ 3 የሚሊሻ አባላት ሕይወታቸው ሲያልፍ 3 የፖሊስ አባላት ደግሞ ክፉኛ ቆስለው ወደ ደብረ ማርቆስ ሆስፒታል ተወስደዋል። ሶስተኛው ጥቃት በመርማሪ ፖሊሱ ታረቀኝ ስንሻው ቤት ላይ ያነጣጠረ ሲሆን ንጹሃንን እያደነ ሲያሰቃይ የነበረው መርማሪ ታረቀኝ ስንሻው በደረሰበት የቦምብ ጥቃት ከባድ ቁስለኛ ተደርጓል ብሏል ኮሮ። ለ4 ተከታታይ ጊዜ በደብረ ማርቆስ ከተማ አስደናቂ ኦፕሬሽን የሰራው 206ኛ ኮር አዳይ ቡድን 23 የጥላት ኃይልን በቦምብ አጋይቶ 20 የሚሆኑትን ከባድ ቁስለኛ አድርጓል ተብሏል። በትላንቱ ከባድ ጥቃት የተደናገጠ የጸረ አማራው አገዛዝ ሰራዊት መምህራኖችን ጨምሮ የከተማዋን ሕዝብ በገፍ እያፈሰ ማሰሩን በትላንቱ ዘገባችን ወደ እናንተ ማድረሳችን አይዘነጋም። የተከበራችሁ የመረብ ሚዲያ ቤተሰቦች ለዛሬ ጥር 4 2018 ዓ.ም የረፋድ መረጃዎቻችን እነዚህን መስሉ ነበረ። መረጃዎቻችን ለብዙዎች ተደራሽ እንዲሆኑ ቻናሉን ላይክ፣ ሰብስክራይብ እንዲሁም ሼር ማድረጋችሁን እንዳትዘነጉ። ቸር ቆዩ።